ማርያምን መቤቴን በቃ የምናገረው ነገር ራሱ ዛሬ በታሜ ቤት ይገኛል ንጉሳችን። ቅመሟስ ለምን ትቀራለች? ከጎን መሆን አለባት። የሚያስፈልገው ሰው እንደምትደርስ 100% እርግጠኛ ነኝ። እሱን ደግሞ አድርገው። እሺ አደርገዋለሁ። መቤቴን በቃ እኔ የሆነ ዘወይ ታሜ የጀመርከው ነገር በጣም አሪፍ ነው። ለሚ ቤት ያለችዋል ልጅ ሽምግልና ምናምን ሲላቸዋለሁ የሆነ ዩቲዩበር ተብላ ሊስትሮ ምናምን ስሰራ በጓደኞች ራሱ ብለማ የመሸማቀቅ ሞራል ካለ ማለት ነው። እነ ቡቡና ሃይሜን አታያቸውም? ስንት አይነት ነገር ችለው እንደሚሄዱ ግን በዚህ ጊዜ እንዲንሁን በቃ ችግሩ እስኪፈታ ድረስ አብረኸኝ ሁኚ ያልክበት ጥያቄ አልተመለሰልህም። ሃይሚ ደግሞ በሌላኛው ቀን ያው ትላንትና ዋጋ ከፍላለች። እንግዲህ ዲኑ እስኪረጋገጥ አብረን ሆነን ችግሩን ነፍታ እንዴ እሷ ከኔ ጋር ካልሆነች ምንም ሊሆን አይችልም። በዚህ ሰዓት ሃይሚዬ ናት ከጎን የምትሆነው። ማን መጥቶ ሊሆን እዩ አይመጥናትም። ከኔ ጋር ካልሆነች ይባስ ችግሩ እየሰፋ እኮ ነው የሚመጣው። በጣም ለእዩም ለማንም ለሌላም ትክክል። የዛኔ በሶስትና ጊዜ ራሱ ሃይሚ ችላ ስላለች ብዙ ክፍተቶች ተፈጥረው ነው ይሄ ሁላ ጣጣ የመጣው። ሰው ሃይሚ መዝጋት አለበት። እሷ ከኔ ጋር ካልሆነች የምፈልገውና የምጠይቅ ነገር ያልፋል። ይሄ ችግር ከዚህ በላይ ብዙ ነገሮች እንትን ብለሃል። ቦናው ያውቀዋል ንጹህ እንደሆነ፣ እኛም እናውቃለን ንጹህ እንደሆነ። ለዛም ነው ሃይሚዬ አትጎጅም ከጎኑ ሁኝ የምንላት ማለት ነው። ሃይሚን በቃ ምንም ኬር ለየት የሚለው ቃል እንኳን ሁለታችሁ መሀል እንዲፈጠር አልፈልግም። እሺ እኔ ምን ላደርግ? አሁን እኔ እንዲህ የምትለኝ እኔ አንለያ ላይ ቡቡዬ ብዙ አይነት ድራማ ሰርተዋል። አንድም ቀን እንለያ የሚለው ቃል ካፉ ወጥቶ አያውቅም። እውነት ለመናገር እኔ አንቺ ማጣት አልፈልግም። እዩ ራሱ እኮ ከኔና ከሷ ትመርጣለህ ግዴታ ነው ስትለኝ እኮ በእዩ ፊት ሃይሚን ነው አይደል? እኛ ምስክር ነን። ሃይሚን ነው የምመርጠው፣ ሃይሚን ነው የምፈልገው ብሏታል። ሃይሚም የዛን ሰዓት ደስ ብሏት ነበር። በኋላ ሌላ ጣጣ ሲመጣ ነው እንጂ ምንም እንዳልፈጠር ቋቋሉ ገብቷል። ከዩም ጋር ምንም ቴክስቱም ምንም አልመሰላትም ነበር። እውነት ለመናገር ሃይሚዬ ተቀብለው ነበር። ነገር ግን አረገዝኩ የሚለው ቃል ነው በቃ ከጭንቅላቷ አንስቶ እስከ እግሯ ውርር አድርጎ እንደዛ ፌንት ያስነቀላት። ለ2 ቀን ሆስፒታል ያስገባት አረገዝኩ የሚለው ቃል በቃ በጣም በቃ ልትቀበለውና ልታምነው ያልቻለችው ነገር እሱ ብቻ ነው እንጂ ሌላውን ነገር ሁሉንም አምና ተቀበላለች። እንደውም ትናንትና ጥሩ ሮማንቲክ ነበር ያሳለፋችሁት። በዛ መካከል ደግሞ አንተ ያው ቅይር አልክ። እንግዲህ ያው በመካከላችሁ ጥሩ ነገር እንደሚፈጠር እኛ ቤተሰቦቻችን ሁላችሁም ህልም አለን፣ ሁላችንም ማለት ነው ቤተሰቦች። ዛሬ እንግዲህ ብሩኬና ሃይሚ በሌላ ቦታ ነው የተገናኙት። የሃይሚ የመጣችበትን ሚኪ ጋ ነው። አላየኋትን ግን ታምሌሉን አይቻለሁ፣ መግቢያውን አይቻለሁ። ከዛ ግን እዚህ ጋር ማውራት አልችልም። ምን እንዳለች ምን እንዳወራች አልሰማኋትም። ያየሁት የብሩክ ነው። የብሩክ እንዳጋጣሚ ስከፍተው አየሁት። የእሱን ሙሉን ጨርሻለሁ። ወይ ሰላም ጤና ይስጥልን ውድ ቤተሰቦች እንዴት ናችሁ? ስሙን እስከማሰላስል ድረስ ሰላም ነው በላችሁ። የሄደበትን ቤት ብሩክ ማለት ነው። ምሽታችሁ እንዴት ነበር? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ ሃይሚና ብሩኬ በቤታቸው አይመጡም። ሃይሚዬ በናቲ ጋር መታለች። ምን እንዳለች ግን አልሰማኋትም። በሚኪ ጋር የምናቴ በሚኪ ጋር መታለች። ብሩክ ደግሞ ወይኔ ስሙን አምጡልኝ ታሜ በታሜ ቤት መጥቷል። ታሜ እንግዲህ አለምን ሽምግልና እያለ ነበረ ከለሚ ቤት ማለት ነው። የለሚን ታቋታላችሁ ከጎዳና አንስታት ማለት ነው የወሰደቻት ማለት ነው። እና ቡታጀራ ላይ ባይዘው ቤተሰብ ሆኖ መኖር እንደሚቻል በእሷ ራሱ አይቻለሁ። አዲስ አበባ ላይ ተስፋ ተቀጥራ እየኖረች ፀጉሯን እንኳን የማያስታጥቧት ሰዎች ነበሩ። እንደዚህ ሳወራው እንዳይደብራችሁ ይሄ ገጠመኝ ነው። ምንም ማድረግ አይቻልም፣ ቻንስ ነው። ግን አሁን እግዚአብሔር ይመስገን በዚህ አጋጣሚ የተንቢ በቃ በጣም ግልጽ ሴት ናት። እግዚአብሔርን ለወንድሞቿ ለቤተሰቦቿ ሟች ናት። በቃ የቤተሰቦቿን ወንድሞቿን የእህቶቿን ደስታ የምታሟላ በቀደም ራሱ እህቷ እርጉዝ ሆና አልጋ ምናምን እያስተካከለች ነበርና ታላቅ እህት ይኑራችሁ። ምንም ቢሆን ምን ማለት ነው በቃ ወንድምም ቢሆን ታላቅ ብቻ ጥሩ ነው። ታላቅ እኔ ያለው አይደል የመጀመሪያ እከካም ከላይ የለኝ ምን የለኝ ከታች ነው ያለኝ። ከታች አለኝ ከላይ ግን የለኝም። እና ብቻ ግን ያው ስለሰደባችሁ ነው ከካም ያልኩት። አንዷ እንደዛ ቅድም ብላኛል። ግማታም ነው ያለችኝ። ያው እንደዛ ነው ያለችኝ። አጠገቧ ቁጭ ያልኩ ይመስላት ገርሞ ወይኔ ይገርማል እኮ ግን ያንዳንድ ሰው ጭንቅላት። ኦኬ ለማንኛውም ማለት ነው ዛሬ እንግዲህ ያው ታሜን ለማበረታታት ነው ብሩክ የተገኘው። እንደ አብርሽም ቡታጅራ ላይ ብዙ ልጆችን ያበረታታል። በባለፈውም አንድ እጁ የተቆረጠ ልጅ ነበረ፣ እሱን እያበረታታው ነበር። ብር አጣ ብላ ሚስቱ ልጁን ይዛበት ጠፍታ ነበር። በመሀል እንግዲህ የሆነ ሰዓት መታ አይቻታለሁ መሰለኝ፣ ብቻ አይዶን ነው አላየሁም መሰለኝ፣ ብቻ አይቻለሁ
ልጆቼ ምናምን ሲል አይቼዋለሁ፣ ግን ሙሉን አላየሁትም። ታምሌል ነው ያየሁት። እና አብርሽም እንዲሁ ቡታጅራ ላይ ሩታ ሊጠይቅ በሚሄድ ሰዓት አቅመ ደካሞችን ወጣቶችን ማበረታታቱን ይዘውታል ማለት ነው። እንግዲህ ዛሬም እንግዲህ ብሩኬ ብዙ ቦታ እያያችሁት ነው፣ እየተገኘ ነው፣ እያበረታታ ነው። እንግዲህ ይሄ ሊስትሮ እየጠረገ ቤተሰቦችን የሚያስተዳድር ነው። በፊት ለሚጋ ሶፋ ምናምን ነበር የሚሸጠው ይመስለኛል። እዛ እሷ ጋር አይቼዋለሁ። እሷ ጋር በፊት ማለት ነው። ከዛ ሊስትሮ እየጠረገ ረጅም ዓመት ቆይቷል። እንደግን በዚህ ደግሞ ዩቲዩብም አለው። ዩቲዩብ እንደውም ከና የተንቢ ጋር እና የተንቢ ወንድም የተንቢ ወንድም ትልቁ ብሩክ የሚባለው ከሱ ጋር ነበረ የሚሰሩት። ብዙ ቪዲዮቸው የትግል የድብድብ ምናምን ነገር ነበርና እንደውንም የለሚጋ ያለችውም ልጅ አለችበት፣ እሷም አለም ማለት ነው። እና አለምን አማላጅ ልኮ ምናምን የተሰራው ቪዲዮ እይታው በጣም ጥሩ ነው። እንደዛ እይታ ካገኙ ቢያንስ ለለታቸው በጣም ጥሩ ህይወትና ጥሩ የሰው ቤት ተቀጥራችሁ ጽዳት ተቀጥራችሁ አሁን ኢትዮጵያ ላይ የማታገኙትን ገንዘብ ታገኛላችሁ። በዛ ባየሁት እይታቸው ማለት ነው። ባየሁት እይታቸው ላይ እውነት ሰው ቤት ብትቀጠሩ ጠዋት ወጥታችሁ እስከ ማታ ድረስ ያቺ የታየችላቸው እይታ የሚከፍላቸውን ሳስበው በራሴ ሳየው ማለት ነው በጣም አሪፍ ነገር ነው። ሰው ቤት ሄዶ ከመቀጠር በቃ ግርጥት ብላችሁ ዩቲዩብ ላይ መስራትን የመሰለ ነገር በጣም ውጤታማ ነው የሚያደርገው። እውነት ይሄ ኔጌቲቭ ነገር ምናምን ፖዚቲቭ የሚጻፉትን ነገሮች ግን ከቆጠራችሁ ማለት ነው መቼም ቢሆን መቼ አትቀየሩም። ያንን ነገር ደግሞ ለመቻል ማለት ነው ብሩክና ሃይሚን ማየት ትችላላችሁ ሚዲያ ላይ ማለት ነው። እንደነ ብሩክና እንደነ ሃይሚ የሚወደድ ሰው የለም። እንደነ ብሩክና እንደ ሃይሚ አንድ ስተት ሲመጣ የሚረገጥ ሰው የለም። የሚረገጥ ግን አይወድቁም። የሚገርመው ነገር ሰው እነሱን አይታችሁ እናንተ በጣም ነው የምጠነክሩት፣ በጣም ማለት ነው። እኔ በፊት ኮመንት ላይ የሆነ ሲሰድቡኝ በጣም ይከፋኝ ነበር፣ አለቅስ ነበር በፊት እንደከፈትኩ አካባቢ ምናምን ማለት ነው። አሁን እናቴ ወይ ለእንደው ሰው አይሰድበኝም እንዲላለሁ አንዳንዴ ኮመንት ስገባ ማለት ነው። የምሬን ነው የምላችሁ። እና ምንም አይመስላችሁ እንዲህ በቃ የሆነ እንትናችሁን ጭንቅላታችሁን ስታሳምኑት ምንም አይመስላችሁ። እና ዛሬ እንግዲህ ቡቡዬ ጥሩ ነገር ነው ያደረገው። እየገባችሁ ኮመንት ስር አስቀምጣለሁ ሊንኩን። የኔም ቤተሰቦች 22 ምናምን ቤተሰቦች አላችሁኝ፣ 23 ልገባ ነው በቅርቡ። ያው ሊንኩን እየተጫናችሁ ላይክ እያረጋችሁለት እንደምትመጡ ባለሙሉ ተስፋ አለኝ። ለሰው ልጅ ገንዘብ መስጠት ብቻ አይደለም እርዳታ፣ ይሄ ራሱ አንድ እርዳታ ነው። ይሄ ልጅ 50 ሺህ እንኳን ቢታይለት ባጭሩ $100 $150 ያገኛል። 50 ሺህ ቢታይለበት ትንሹ ነው የምላችሁ። እና እሷን ደግሞ ወደ ኢትዮጵያ መንዝሯት። ስለዚህ የዕለቱን የእናቱን የሆነ ነገሩን ቢሸፍን ቀላል ነገር አይደለም። ቤተሰቦች የብዙ ሰው ነፍስ አዳናችሁ ማለት ነው። ስልካችሁ ነው፣ ምንም እንትን የለውም። እና ግዴታ የምንወዳቸውን ሰው ብቻ ሳይሆን አንዳንዴም የሆነ ለጽድቅ የሆነ ነገር ብላችሁ በቃ ባይለትስ ብላችሁ ዝም ብላችሁ የምታውለት ሰው አለ። ትርፍ ስልክ ያላችሁ ሰዎች እየከፈታችሁላቸው ቪዲዮቸውን እውነት ልክ እንደነ ታሚ አይነት ሰው ረዳት ቤተሰብ የሚረዳ ሰው እንዲህ ብር ቆጥሮ ከመስጠት እንዲህ እየሰራ ብታበረታቱት ትልቅ ደረጃ ይደርሳል። ታሚንም ብቻ ሳይሆን ሌላም የቡታጅራዎችን ብቻ ሳይሆን ሌላ ቦታም የምታዩዋቸው ብዙ ልጆች ይኖራሉ። ፌመስ ከፍቶላቸው ከዛ ለመስራት ሞራራት ተቆጭ አሉ። በቃ በእናንተ ጥሩ ጥሩ ኮመንት በመጻፍ ያ ሰው ተነሳስቶ ሊሰራ ይችላል። ዛሬ ቡቡዬ ጥሩ ነገር ነው ያደረከው። በጣም አድርገን ነው የምናመሰግነው። በዚሁ ቀጥልበት። እኛም አንተን ተከትለን በቃ ፈለግህን ተከትለን ቁጭ ስትል እንቀመጣለን፣ ስትቆም እንቆማለን፣ ሲሰድቡህ እንሳደባለን፣ ሲያመሰግኑ እናመሰግናለን። እንደዚህ አይነት ኦዲየንስ ነው ያላቸው ብሩክና ሃይሚ ማለት ነው። የሃይሚዬን ደግሞ እንግዲህ ሰምቼ ነገ ይዤላችሁ እመጣለሁ። ምን እንዳለች አልሰማኋትም ሃይሚዬ ማለት ነው። ዛሬ ይቅርታ አድርጉልኝ የብሩክን ብቻ ነው ይዘሽ የመጣሽው ምናምን ብላችሁ ቅር እንዳይላችሁ ስላልሰማሁ ነው። ምን እንዳለች በግምት ማውራት ይከብዳል። ያለችውን ስሜቷን አዳምጬ ይዤላችሁ እመጣለሁ። እንዲሁም ብሩክና ፍፄ እና ደግሞ አንዱ ልጅ ማን ነበር ያለው ወይ ስሙን ረሳሁት። ይቅርታ በዚህ አጋጣሚ ቪዲዮን ከሰማሁ በጣም ይቅርታ። ስምህን ለመያዝ እንግዲህ 2-3 ቤት መመላለስ አለብኝ። አሁን ግን ይቅርታ። ፍፄና ቡቡ ነው እዛ ሲያወሩ የነበረ። እሱ እንዳይለያዩ ሃይሚን ትሪት አድርጋት እያለው ነበረ። ቡቡዬ ሃይሚን አይደለም ትሪት አርጋት ብላችሁት እሱ ራሱ ትሪት የሚያረጋት ወንድ ነው። ማንም ብሎት አይደለም። ማንም በራሱ ሀሳብ ሁሉ ነገሯን ሁሉ የምትፈልገውን ነገር ያውቃል። በነገራችን ላይ ብሩክ ማለት ነው
ቅድመ የፍቅር ጥያቄዋን እንኳን እንደዚህ ማለት ወደድኳትና ፈቀድኳት ብሎ እንደዚህ ዘሎ ፍቅር ጥያቄውን የጠየቀ ሰው አይደለም። በተግባር ነው በቃ ሁሉም ነገር በተግባር ኢንተርቪው እንኳን ሲደረግ ምን አይነት ወንድ ትፈልጊያለሽ አንቺ? ምን አይነት መስፈርት ያለው ወንድ ነው የምትወጂው አንቺ? ወደፊት ከተስማ ማለት ወደፊት ፋይል እንዳስገባ እያለ ራሱ የቀለደባትን ዛሬ ቲክታክ ላይ ሼር ስታደርጉት ምናምን አይቻልና ብሩክ የዚህን ያህል የምሳሌ ሰው ነውና አሁን እንዲህ አንድ ተራ ነገር ተፈጠረበት ብላችሁ ብዙዎቻችሁ የምትሳደቡ አላችሁ። ብሩክ የዝሙት ሰው ነው የምናምን የምትሉ አላችሁ። ግን ድርጊቱን እንኳን አይታችሁ እንደዛ ብታወሩበት ብትሰድቡት በጣም ደስ ይላል። ግን ድርጊቱን ሳታዩት በወሬ በሐሚት ምንም የሚፈጠር ነገር የለም። በሐሚት ፈጣሪ ራሱ ያንን ሰው ኃጢአተኛ አይለውም። እኛ ያየነው ብሩክ ተቃቅፎም ሆነ ተሻሽቶ ከሚያፈቅራት ሰው ጋር ነው እንጂ ያቺ ልጅ ጋር እንኳን የሆነ የጓደኝነት እንኳን ማቀፍ፣ የጓደኝነት እንኳን ሰላምታ፣ የጓደኝነት እንኳን አብሮ መብላት መጠጣት እኛ አላየነውም። ፎቶም አላየንበትም ምንም ማለት ነው። ያችን ከዛች ሰው ጋር ሰው አወራበት እንጂ እነሱን ቪዲዮ ሰሩበት እንጂ ምንም ፈጣሪ አያየውም። እንደውም ዝሙት ካላችሁ የአብርሽ ነው እንደሆነ ማለት ነው። ምክንያቱም ሄርሜላ ልክ በቃ የእውነት ሚስቱ አድርጎ እኮ ነው የሚስማት። እኔ ሩታን ሳስባት በቃ እንዴት ምንም አይሰማትም። በቃ እናንተ እሷ ልጅ ግን በጣም ጎበዝ ናት። ግን እኮ ተጣልተው አይደለም ታውቃላችሁ ቤተሰቦች፣ የምራሁን ተጣልተው ነው የሚመስላችሁ። አሁን አብርሃም እንደዛ ስትሆን ሄርሜላ ተነጋግረው ነው ሶስቱም ማለት ነው። በቃ ያው በዙሪያቸው ያለ ሰው እንዲሰራ ስለተፈለገ ብቻ። ግን አሁን ነብሩክም እንደዛ አይነት ነገር ነው የያዙት። የሚገርመኝ ማለት ነው ቤተሰቦች እንደዛ ነው ያሰብኩት እኔ። ምክንያቱም ዛሬ አሁን ሀይሚን በሌላ ቤት እሱም በሌላ ቤት ነው የመጣው። እርግዝናው ራሱ 3 ወር ይፈጃል የተባለው ትንሽ መስራት ስለፈለጉ ነው። እስከዛ ድረስ ይቅርታ 3 ወር ማለት እንግዲህ ፋሲካ ድረስ ማለት ነው። ገናን ራሱ ይሸውዱናል። ታርቀው አይመጡም። በእንደዚህ አይነት ሙድ ነው የሚቀጥሉት ብዬ ነው የማስበው። እኔ እንጃ አላቅም። ማለት እንደዚህ አይረዝምም ነበራ የሚያጥር ቢሆን። ለማንኛውም ይመቻችሁ የኛ ውድ ቤተሰቦቻችን፣ እናመሰግናለን። ባይ። እኔ አይደለሁም ሞይ የተበደልኩት ከፍቶኝ ሳድር አልችል ሲለይ ልቤ